ፕሬዝዳንት ዶናልድ ትራምፕ ኤርትራ፣ ሱዳንና ሶማሊያን ጨምሮ የ12 ሀገራት ዜጎች በስደተኝነትም ሆነ ለሌላ ጉዳይ ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ትዕዛዝ አስተላልፈዋል። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ $1.1 ቢሊዮን ለመክፈል ተስማማ። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካን ፕሬዝዳንት ዶናልድ ትራምፕ ገለጹ። በርካቶች የኬንያ መንግስትንና ባለስልጣናትን በመገዳደር በደፋርነቱ የሚያውቁት ኬንያዊው ተሟጋች ቦኒፌስ ማንዋንጌ በታንዛኒያ ወሲባዊ ስቅይቶች እንደተፈጸመበት ተናገረ። ሰላም ጤና ይስጥልኝ። ይህ ነው በማህበራዊና ኢኮኖሚያዊ ዳሰሳችን አብረን ቆይታ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር እያደረጉ ይህንን ቻናል አብራችሁኝ ቆዩ። አሜሪካ ብሔራዊ ደህንነት ስጋት ናቸው በማለት ዜጎቻቸው ወደ አሜሪካ እንዳይጓዙ የከለከሏቸው አገራት 12 ናቸው። እነሱም ኤርትራ፣ ሶማሊያ፣ ሱዳን፣ አፍጋኒስታን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማር እና የመን ናቸው። በተጨማሪም 7 ሀገራት ከፊል የጉዞ እገዳ የተጣለባቸው ሲሆን እነዚህም ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙላ ናቸው። የጉዞ እገዳ በመጪው ሰኞ ሰኔ 1 2017 ዓ.ም ሌሊት 6 ሰዓት ላይ ተግባራዊ ይሆናል። ከ8 ዓመታት በፊት ጊዜ ሳይጠቀስ ያለ ማስጠንቀቂያ የተጣለው የጉዞ እገዳ በአገሪቱ የአውሮፕላን ማረፊያዎች ላይ ከፍተኛ ትርምስ መፍጠሩን ተከትሎ ቀኑ መጠቀሱን ያንን ቀውስ ያስቀረዋል ተብሏል። የጉዞ እገዳው እስከ መቼ ድረስ እንደሚቆይ ያልተገለጸ ሲሆን ሆኖም ያስተላለፉት ትዕዛዝ ወቅታዊ ግምገማ የሚያደርጉበት እንደሆነ ተገልጿል። ፕሬዝዳንት ዶናልድ ትራምፕ ኤርትራ፣ ሱዳንና ሶማሊያን ጨምሮ የ12 ዜጎች በስደተኝነትም ሆነ ለሌላ ጉዳይ ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ትዕዛዝ አስተላልፈዋል። ከመጪው ሰኞ ሰኔ 1 2017 ዓ.ም ጀምሮ ተግባራዊ ለሚሆነው ለዚህ እገዳ የተለያዩ ምክንያቶች ከዋይት ሃውስ ተሰጥቷል። ከነዚህም መካከል አገራቱ ያላቸው የጉዞ እና የዜግነት ሰነዶች አያያዝ አስተማማኝነት፣ ፖለቲካዊ አለመረጋጋት እና ከዚህ በፊት ወደ አሜሪካ ገብተው በዚያው የቀሩ ዜጎቻቸው መጠን ተጠቃሽ ናቸው። እገዳው ከተጣለባቸው አገራት ከግማሽ በላይ የሚሆኑት ከአፍሪካ ሲሆኑ እነሱም ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ዲሞክራቲክ ኮንጎ፣ ኢኳቶሪያል ጊኒ እና ሊቢያ ሲሆኑ ይህም ማለት ከ12ቱ አገራት 7 ከአፍሪካ ናቸው። በዋይት ሃውስ የወጣው መግለጫ በኤርትራ ዜጎች ላይ ወደ አሜሪካ እንዳይገቡ እገዳው እንዲጣል ምክንያት የሆነ ሰበቦች አስቀምጠዋል። በዚህም በኤርትራ ፓስፖርት የዜግነት እና ነዋሪነት መታወቂያ በሚሰጠው ማዕከላዊ ባለስልጣን ብቃት ላይ አሜሪካ ጥያቄ እንዳላት ተጠቅሷል። እንዲሁም የአሜሪካ ዜጎች ወንጀል መዛግብት ለአሜሪካ ክፍት አለመሆናቸው ሌላኛው ምክንያት ነው። በተጨማሪም ኤርትራ ከአሜሪካ የሚባረሩ ዜጎቿን ለመቀበል ፈቃደኛ ያለመሆን ታሪክ ያላት መሆኗ ለዚህም በተለያዩ ቪዛዎች ወደ አሜሪካ የገቡ ኤርትራውያን ከተፈቀደላቸው ጊዜ የታቸውን ሁኔታ በመቶኛ አስቀምጧል። በዚህም የኤርትራ ዜጎች በስደተኝነትም ሆነ ከዚያ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ ታግዷል። በሽብር ቡድንነት በተፈረጀው አልሸባብ እየተፈተነች ያለችው ሶማሊያም የመንግስቷ ደካማ መሆንና በግዛቷ ያለው የሽብር ቡድን እንቅስቃሴ ለአሜሪካ ስጋት መሆኑ ተጠቅሷል። ዋይት ሃውስ ሶማሊያ ፓስፖርት እና ሌሎች የዜግነት መታወቂያዎችን የሚሰጥ ብቃት ያለውና ማጣራትና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን የላትም ሲል በምክንያትነት አስቀምጧል። እንዲሁም የአገሪቱ መንግስት ግዛቱን የመቆጣጠርና የማስተዳደር ብቃት የለውም ያለ ሲሆን ይህም የሶማሊያ መንግስት በግዛቱ ውስጥ ያለው ቁጥጥር እና የበላይነትን ውስን ያደርገዋል ብሏል። የአሜሪካ መንግስት ሶማሊያ የሽብርተኞች መሸሸጊያ ናት በማለትም ሽብርተኞች ጥቃት ለማቀድ፣ ለማደራጀት እና ለመፈጸም የአገሪቱን ግዛቶችን እንደሚጠቀሙ አመላክቷል። በተጨማሪም ሶማሊያ ለአሜሪካ ብሔራዊ ደህንነት ስጋት የሆኑ የሽብር ቡድኖችን ለመቀላቀል የሚሞክሩ ሰዎች መዳረሻ ነች ያለ ሲሆን የሽብር ቡድኖች እንዳይንቀሳቀሱ ለማድረግ የአገሪቱ መንግስት ቁጥጥር የማድረግ ፈተና እንደገጠመው ተጠቅሷል። በተጨማሪም
ሶማሊያ ከአሜሪካ የሚባረሩ ዜጎቿን ያለመቀበል ታሪክ ያላት መሆኑን በማመልከት ዜጎቿ በስደተኝነትም ሆነ ከዚያ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ መታገዳቸው ተገልጿል። ከ2 ዓመት በላይ በእርስ በርስ ጦርነት ውስጥ የምትገኘው ሱዳን በአሜሪካ የጉዞ ክልከላ ውስጥ የገባችው በመንግስቷ መዳከም ምክንያት መሆኑ ተናግሯል። ዋይት ሃውስ የሱዳን መንግስት ፓስፖርት እና ሌሎች የዜግነት መታወቂያዎችን የሚሰጥ ብቃት ያለው ማጣራት እና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን የላትም ብሏል። በተጨማሪም በተለያዩ ቪዛዎች ወደ አሜሪካ የገቡ ሱዳናውያን ከተፈቀደላቸው ጊዜ በላይ የመቆየታቸውን ሁኔታ በመቶኛ ተጠቅሶ አሁን ለተጣለው ክልከላ ምክንያት ተሰጥቷል። በዚህም የሱዳን ዜጎች በስደተኝነትም ሆነ ከዚህ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ ታግደዋል። ዶናልድ ትራምፕ አሁን ባወጡት ፕሬዝዳንታዊ ትዕዛዝ ከኤርትራ፣ ከሶማሊያ፣ ከሱዳን በተጨማሪ አፍጋኒስታን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሃይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማር እና የመን ይገኙበታል። በተጨማሪም የቡሩንዲ፣ የኩባ፣ የላኦስ፣ የሴራሊዮን፣ የቶጎ፣ የቱርክሜኒስታን እና የቬንዙዌላ ዜጎች ደግሞ በከፊል የእገዳ ትዕዛዝ ወጥቶባቸዋል። ፕሬዝዳንት ትራምፕ በበኩላቸው በቅርቡ በኮሎራዶ የተፈጸመው የሽብር ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በማንነታቸው ሳይጣራ ከመሆኑ ጋር ተያይዞ ሊከሰት የሚችለውን ከፍተኛ አደጋ አጉልቶ ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። በመፈጸም የተወነጀለው ግለሰብ ግብፃዊ ዜግነት ያለው ሲሆን ግብፅ ግን በዚህ የጉዞ እገዳ ዝርዝር ውስጥ አልተካተተችም። ትራምፕ ከግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የጠበቀ ግንኙነት ያላቸው ሲሆን ከዚህ ቀደምም የምመርጠው አምባገነን በሚል ገልጸዋቸው ነበር። የጉዞ እገዳ የተጣለባቸው አገራት ዜጎች ሆነው በተለያዩ ምክንያቶች ይህ ክልከላ የማይመለከታቸው ወይም ነፃ የተደረጉ ዜጎች አሉ። እነዚህ ዜጎች ወደ አሜሪካ ጉዟቸውን ማድረግ ይችላሉ። በትላልቅ የስፖርት ዝግጅቶች የሚሳተፉ አትሌቶች ለምሳሌ መጪው 2026 የዓለም ዋንጫ ወይም በ2028 ኦሎምፒክ የሚወዳደሩ በኢራን ውስጥ በእምነታቸውና በጎሳቸው ምክንያት ጭቆና እየደረሰባቸው ላሉና የአሜሪካ የስደተኝነት ቪዛ የያዙ ግለሰቦች፣ ልዩ የስደተኛ ቪዛ የያዙ የአፍጋኒስታን ዜጎች፣ ማንኛውም የአሜሪካ ሕጋዊ ቋሚ ነዋሪዎች የሆኑ በጉዞ እገዳ ያልተካተቱ አገራትን ጨምሮ ጥምር ዜግነት ያላቸው። በተጨማሪም የውጭ ጉዳይ ሚኒስትሩ ግለሰቦች ለአሜሪካ ብሔራዊ ጥቅም የሚያገለግሉ ከሆነ እያንዳንዱ ጉዳይ ተለይቶ እንዲታይና ከጉዞ ክልከላው ነፃ ማድረግ እንደሚችሉ ተጠቁሟል። ትራምፕ የመጀመሪያ የጉዞ ክልከላን የጣሉት በመጀመሪያ የስልጣን ዘመናቸው 2017 ነበር። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ $1.1 ቢሊዮን ለመክፈል ተስማማ። ቦይንግ የ346 ሰዎችን ሕይወት ለቀጠፉት የኢትዮጵያ እና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል $1.1 ቢሊዮን ለመክፈል ተስማማ። ግዙፉ አውሮፕላን አምራች ኩባያ ቦይንግ እና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል። በቦይንግ 737 ማክስ የአውሮፕላን አደጋዎች ሕይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የሕግ ባለሙያዎች ናቸው ስምምነቱን የኮነኑት። ኩባያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው $1.1 ቢሊዮን ለመክፈል የተስማሙ። በስምምነቱ መሰረት ኩባያው ለአደጋዎቹ ተጎጂዎች ቤተሰቦች $444.5 ሚሊዮን የሚከፍል ይሆናል። $455 ሚሊዮን ደግሞ ደህንነቱ
ጥራቱና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሚሆን ተገልጿል። ከዚህም በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል። ቦይንግ በዚህ የውሳኔ ሀሳብ ላይ ያለበትን ግዴታ ለመወጣት ቁርጠኛ ነው። ይህም ተጨማሪ የገንዘብ ቅጣት እና ተጨማሪ ተቋማዊ ማሻሻያዎችን እና ኢንቨስትመንቶችን ያካትታል ሲሉ የኩባንያው ቃል አቀባይ ገልጸዋል። በአቪዬሽን ኢንዱስትሪው አሰቃቂ በተባለው የቦይንግ 737 ማክስ አውሮፕላን አደጋዎች በኢትዮጵያ 157 እንዲሁም በኢንዶኔዥያ አየር መንገድ 189 ሰዎች ተቀጥፏል። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካን ፕሬዝዳንት ዶናልድ ትራምፕ ገለጹ። ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ያሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብለዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። የዩክሬን መንግስት ወደ አሸባሪ ድርጅትነት እየተለወጠ ነው ብለዋል። ሁለት ፕሬዝዳንቶች የአሜሪካና ሩሲያ በሚተባበሩበት ጉዳይ ላይ መነጋገራቸውም ተገልጿል። ዩክሬን በዚህ ሳምንት መጀመሪያ ላይ 10 ባስክላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲን እና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዝዳንት አማካሪ ተናግረዋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡበትን የሁለት ሳምንት ቀነ ገደብ ፕሬዝዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በእሳት እየተጫወቱ ነው የሚል አስተያየት ሰጥተዋል። ሆኖም ፕሬዝዳንቱ ከፑቲን ጋር ከተወያዩ በኋላ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ባስተላለፉት መልእክት ፑቲን ወደ ሰላም እንዲመጡ ብለው ስላስቀመጡት ቀነ ገደብ ያሉት ነገር የለም። በርካቶች የኬንያ መንግስትን እና ባለስልጣናትን በመገዳደር በደፋርነቱ የሚያውቁት ኬንያዊው ተሟጋች ቦኒፌስ መኒንጌ በታንዛኒያ ወሲባዊ ስቅይቶች እንደተፈጸመበት ተናገረ። በታንዛኒያ ፖሊሶች ቁጥጥር ስር ከዋለ በኋላ በደረሰበት እንግልትና ወሲባዊ ጥቃቶች ለመኖር እየታገልኩ ነው ሲል ተናግሯል። የተለያዩ ቁሶችን ጭምር በመጠቀም አጸያፊ ተግባር መፈጸማቸው አሳፋሪና አሳዛኝ መሆኑን የገለጸው ቦኒፌስ ዝም እንደማያሰኙት እና የደረሰብኝ ስቃይ ለመናገር ወስኛለሁ ብሏል። ቦኒፌስ ወደ ታንዛኒያ ያቀናው በእስር ላይ ለሚገኘው ታንዛኒያዊ የተቃዋሚ ፖለቲከኛ ቱንዲቱ ሉሱ አጋርነቱን ለማሳየት ነበር እና አሁን እየታገልኩ ነው ሲል አክሏል። ቦኒፌስ እና አጋታ በአገር ክህደት ወንጀል ለተከሰሰው ታንዛኒያዊው ተቃዋሚ ሉሲ አጋርነታቸውን ለማሳየት ወደ ታንዛኒያ ከተጓዙበት በርካታ የመብት ተሟጋቾች መካከል ናቸው። አገሪቱ ያላት ሕግ ነፃ እና ፍትሃዊ ምርጫ የማይፈቅድ በመሆኑ ስር ነቀል ለውጥ ሊደረግበት ይገባል በማለት ሲሟገት ቆይቷል። የታንዛኒያ መንግስት ግን ይህንን አይቀበለውም። ሉሱ ተሐድሶ ከሌለ ምርጫ የለም በሚል የድጋፍ ሰልፍ ማድረጉን ተከትሎ ከወራት በፊት ሚያዝያ ላይ ነበር ለእስር የተዳረገው።
ቦኒፌስ እና አጋሮቹ ወደ ታንዛኒያ የሄዱት ሉሱ ላይ የቀረበውን የማይረባ ክስ ለማጉላት እንደሆነ የገለጸው ቦኒፌስ ይህም በታንዛኒያ ባለስልጣናት በቀላሉ አልታየም ይላል። የአገሪቱ ፕሬዝዳንት ሳሚያ ከጎረቤት አገራት የመጡ አክቲቪስቶች በታንዛኒያ የውስጥ ጉዳይ ጣልቃ መግባት እንደማይፈቀድ በወቅቱ አስጠንቅቀዋል። ቦኒፌስ እና አጋታ በታንዛኒያ ታስረው የነበሩበት ስፍራ ለመታወቁ በበርካቶች ዘንድ ከፍተኛ ውግዘትን አስከትሎ ነበር። የሰብአዊ መብት ተሟጋቹ ቦኒፌስ ታፍኖ የተወሰደው በጣም ታዋቂ ከሆነ ሆቴል መሆኑን ጠቅሶ ሁኔታውን በጣም አስደንጋጭና ማን አለብኝነት ያለበት ነው ይላል። በጠራራ ፀሐይ ታፍኜ ተወስጄ የት እንዳለው ስቃይና እንግልት ተፈጽሞብኛል። መንግስት ሰዎች ስለ ጉዳይ ምንም ቢያስቡ ግድ የለውም ማለት ነው ሲል ነው ቦኒፌስ የተናገረው። ይህ ትግል የበለጠ ፓን አፍሪካዊ ያደርገኛል ሲል ተናግሯል። የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ሁለቱ ሰብአዊ መብት ተሟጋቾች ላይ የተፈጸመው የከፋ አያያዝ ሪፖርት በእጅጉ እንዳሳሰበው ገልጿል። ለዛሬ ይዤላችሁ የመጣው ውድ ቤተሰቦቼ ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ